ወደ ትምህርት ቤቱ ሲሄድ የነበረ አንድ ልጅ በአውቶቡስ ሹፌር ተዋርዳ ከአውቶቡስ ላይ ለመሳፈር የሞከረች አንዲት ደሃ ሴት ሲል ተሟገተላት። ነገር ግን እሷ ማን እንደነበረች ማንም እንደሆነች ማንም ሰው አላወቀም ነበር እስከሚቀጥለው ቀን ድረስ። ግራጫማና ደመናማ በሆነው ጧት አንድ መርሴዲስ መኪና የልጁ ትምህርት ቤት ፊት ለፊት መጥቶ እስኪቆም ድረስ አርተርና አባቱ ሮበርት በአውቶቡስ ማቆሚያ ላይ እየጠበቁ ነበር። ንጹህ አየር በተጨናነቀው ትልቅ ከተማ ላይ አንድ አይነት ጸጥታን አመጣ። እነርሱም ሲነጋገሩ ነበር። ሰውየው በተለየ በዛን ሰዓት በዛን ጧት ልጁ በትኩረት ሲያዳምጠው ነበር። ምክንያቱም ቀጠሮ የተያዘለት ጠቃሚ የሥራ ቃለ መጠይቅ ስላለበት ወደ ትምህርት ቤት አብሮት መሄድ እንደማይችል የመጨረሻ መመሪያ እየሰጠው ነበር። ያስተማስከውን ታስታውሳለህ አይደል ልጄ? አባት ዛሬ ካንተ ጋር መሄድ አይችልም። ትልቅ የሆነ የሥራ ቃለ መጠይቅ ስላለብኝ ነው። ስለዚህ ባሳየው የትምህርት ቤቱ አጠገብ ባለው ማቆሚያ ትወርዳለሽ። በትልቅ ከተማ ውስጥ ስለምኖር ተጠንቀቅ ልጄ፣ እንዳትጠፋ። ሮበርት በጭንቀትና በልብ ሙሉነት ስሜት ለልጁ በሚገባ ሁሉን ነገር አስረዳው። 9 ዓመት ብቻ የሆነው ትንሽ ልጅ በአይኖቹ ውስጥ የነጻነት ብልጭታ እየተመለከተ አባቱን ማድረግ እንደሚችል አረጋገጠለት። አባዬ 9 ዓመቴ ነው። አሁን እኔ ትልቅ ሰው ሆኛለሁ አለ። ለመጀመሪያ ጊዜ ብቻውን ስለሚጓዝ ጉዞ ላይ ያለውን ድንጋጤ ለመደበቅ በፈገግታ እየሞከረ። ሰውየው በኩራትና በፈገግታ እንባ በተሞሉ አይኖቹ ልጆቹን ተመለከተ። ልክ ነህ ልጄ፣ አሁን ትልቅ ሰው ሆነሃል አለ ሮበርት ድምፁን ለማረጋጋት እየሞከረ። አውቶቡሱ ከርቀት እየተንጫጫ ወደ እነሱ ቀረበ። ሰዎችን የሚውጥና የሚተፋ የሚመስለው ትልቁ የብረት መኪና። እነሆ አውቶቡሱ መጣ አባቴ፣ ሮበርት አወጀና ትንሹን ልጁን ወደ አውቶቡስ እንዲወጣ ረዳው። ሁለቱም አጥብቀው በመተቃቀፍ ተሰናበቱ። በኋላም በዚያው ዕለት ለመገናኘት ቃል ገቡ። አርተር ወደ ህዝብ ተሽከርካሪው ገባ። ክፍያውን ከፈለና ሹፌሩን በሀፍረት እንደምን አደሩ ጌታዬ ብሎ ሰላምታ ሰጠው። አባትየው አውቶቡሱ ሲርቅ እየተመለከተ ሐሳቡ በቃለ መጠየቁ ጭንቀትና በትንሹ ልጁ ጥሩ ቀን የተሻለ ቀን ይኖረው ይሆን በሚል ተስፋ መካከል ተወጥሯል። አውቶቡሱ ውስጥ አርተር ጥግ ቦታ መርጦ ተቀመጠ። ሰዎችን፣ ጎዳናዎችንና ግራጫ ሰማይን በመስኮት እየተመለከተ በልጅነት አስተሳሰቡ ተውጧል። ከተማዋ ቀዝቅዛለች፣ ቀለሞቿም የቀዘቀዙ። እንዲሁም ከሞተሮቿና ከሹክሹክታ ጋር በጠዋቱ እንቅስቃሴን ጀምራለች። ግን ሌላ የተለመደ ቀን መስሎ የታየው ጉዞ ምናልባትም በፈተና የተሞላ ሊሆን ይችላል። አውቶቡሱ እየሄደ አርተር በዚያ ቀን የሚያጠቁትን አስገራሚ ነገሮች መገመት አይችሉም። ሕይወቱን ያልተጠበቀ አቅጣጫ ይይዛል። ባህሪያችንና ዕጣ ፈንታችንን ከሚገልጹት ያልተለመደ ጊዜያት አንዱ ነበርና ርህራሄ በዚያን ቀን ስሜቱን እንደሚፈትነው አላወቀም ነበር። በአንድ ወቅት ተሽከርካሪው በተጨናነቀ ማቆሚያ ላይ ቆመ እና ብዙ ሰዎችም መሳፈር ጀመሩ። ከነሱ መካከል አንዲት ሴት በግልጽ ትታይ ነበር። በጭንቀት የተወጠረች ትመስላለች። ወደ አውቶቡሱ መጣች። አይኖቿ እረፍት የላቸውም። አንድ ነገር ወይም ያለማቋረጥ የሆነ ነገር እንደምትፈልግ በፍጥነት ወደ ጎን ይንቀሳቀሳሉ። አይኖቿ የሚታይ ፍርሃትና ጥልቅ ጭንቀትን ያንጸባርቃሉ። ልክ በቦታው ላይ ያልሆነች ትመስል ነበር። በማይታይ ልብስ እንደተጠቀለለች ተስፋ እንደቆረጠች ሁሉ የመግባት ተራዋ ነበርና ነገር ግን ክፍያ ስላልከፈለች ክፍያ መክፈያ ማሽኑ ላይ ቆመች። በጥርጣሬም ለሹፌሩ ለትኬቱ የሚሆን ገንዘብ እንደሌላት ተናገረች። ድምጿም ይንቀጠቀጥ ነበርና በሁኔታው ምን ያህል እንደደናገጠች እንዳፈረችም በግልጽ ይታይ ነበር። ሹፌሩ ጥሩ ቀን እንዳልነበረው በግልጽ የሚታየው ንዴቱ ፈነዳ። ቃላቱ እጅግ ጨካኝና አስከፊ ነበሩ። ገንዘብ የለኝም ስትይ ምን ማለትሽ ነው? ታዲያ እዚህ ምን ልትሰሪ ነው የመጣሽው? ውረጅ አላት። አውቶቡሴ ውረጅ። ድምፁን ከፍ እያደረገና የቃላቱን ጭካኔ በአውቶቡስ ውስጥ እያስተጋባ የሰዎች የማያውቁትና የሀፍረት እይታዎች ሳበ። ሴትየዋ በግልጽ ተዋርዳ መለመን ጀመረች። መዳረሻዋ መድረስ እንደሚያስፈልጋት ለማስረዳት እየሞከረች በታማኝነት መጥታ እንደምትከፍል ቃል ገባችለት። ጌታዬ እመልሳለሁ፣ እምልልሃለሁ፣ ከፍላለሁ። ነገር ግን ሹፌሩ ምህረት አልነበረውም። ወንጀላችሁንና መሰረተ ቢስ ክሶቹን ቀጠለባቸው። እኮ አሁን አንቺን የመሰለ ቆሻሻ
በነፃ አውቶቡሴ ላይ እንዳሳፍር ልፈቅድ ነው ማለት ነው እና ተመልሰሽ ክፍያውን ትከፍላለሽ ብዬ እንዳምንሽ ምን አይነት እንደሆናችሁ ጠንቅቄ አውቃለሁ። ሁላችሁም አጭበርባሪዎች ናችሁ ብሎ በጩኸት ተናገራት። ከደሃዋ ልጅ አይኖች እንባዎች መፍሰስ ጀመሩ። በተስፋ መቁረጥ መንገድ በፊቷ ላይ እየጠፋ መጣ። ሁኔታው እየባሰ ሄደ። እናም ሹፌሩ እጆቿን ይዞ ከመኪናው ሊያስወጣት የአካል ኃይል ሊጠቀም እንደሆነ ይታወቅ ነበር። አርተር እስከዛ ሰዓት ድረስ ሁኔታው እያደገ በሚሄድ ምቾት ማጣትና ንዴት ሲመለከት ነበር። ራሱን መቆጣጠር አልቻለም። ሌላ ማንም ሊረዳት ፍቃደኛ አይመስልም ነበር። ከዚያም በትንሹ ቁመናውና በአይኖቹ ውስጥ ቆራጥነት ታየበት። በሚያንቀጠቅጥ እጁ የምሳ ገንዘቡን ወሰደ። አባቱ ለሱ ጠንክሮ እንደሚሰራ በደንብ ያውቃል። ትምህርት ቤት ውስጥ ሁልጊዜም መግዛት የማይችለውን በጣም የሚፈልገውን ፒዛ ለመግዛት ጓጉቶ ነበር። ሆኖም ሳያቅማማ ርህራሄ ለማሳየት ሲል ፍላጎቶቹን ተወ። ቆራጥ በሆኑ እርምጃዎቹ ወደ ሹፌሩ ቀረበና ገንዘቡን የያዘው እጁን ዘረጋ። እነሆ አሁን መሳፈር ትችላለች፣ እድሜው ከሚጠበቀው በተቃራኒ በጠነከረ ድምፅ ተናገረ። ልጁም ሰውየውን በንቀት እየታያየ ወደ ወንበሩ ተመለሰ። የቁጣና የኩራት ስሜት ተሰማው። ሹፌሩ ሴትዮዋን ያናገረበት ኢሰባዊ መንገድ ላይ ቁጣ፣ ትክክለኛ ነገር በማድረጉ ኩራት ተሰምቶታል። ትንሹ ልቡ አሁንም በፍጥነት ይመታል። የጠፋው የምሳ ገንዘቡ ሳይሆን አሁን ባደረገው ነገር ጥንካሬ ምክንያት ያ ቀን ብቻ ሳይሆን ማን እየሆነ እንደሆነ ምልክት እያገኘ ነበር። ትንሽዬ ምልክት፣ አንድ ታላቅ ወጣት። እናም በአውቶቡሱ በዚያ ግራጫማ ጧት መካከል የድፍረትና የሰብአዊነት ታሪክ ይዞ ቀጠለ። ትንሹ አርተር ከፈጸመው የድፍረት ተግባር በኋላ ሁሉም ተሳፋሪዎች ተገርመውበታል። እናም በተደነቀ ጸጥታ ውስጥ ወደቁ። ሹፌሩ አፉን ይዞ በልጁ ደፋርነት አሁንም ደንግጦ ነበር። ሰዎች እርስ በርሳቸው ተያዩ። ስለ ትንሹ ልጅ ባህሪ በሹክሹክታም መነጋገር ጀመሩ። አሁን ጉዞ እንድትቀጥል የተፈቀደላት ሴት ወደ አዳኙ አጠገብ ሄዳ ለመቀመጥ ፈለገች። አይኖቿ አሁንም በእንባ ተሞልተዋል። ነገር ግን በውስጧ አዲስ ብልሽታ ነበር፣ የፎይታና የምስጋና ቅልቅል። በጣም አመሰግናለሁ ብዬ ለመናገር እንኳን አልችልም። ድምጿ እየተንቀጠቀጠና በእንባ እየተርገበገበ ነበር። ልጁ ከእድሜው በላይ በሆነ ብስለት ባለው አኳኋን በቦርሳው ውስጥ የእጅ መሐረብ አውጥቶ ፊቷን እና እንባዋን እንድትጠርግበት ሰጣት። ምንም አይደል፣ ማንም ሰው እንደዚህ ሊናገሩ አይገባም በቀላሉ መለሰላት። ትንሹ ልጅ ከዚያም ሹፌሩ ጋር ያለውን የራሱን ተሞክሮ ነገራት። አባቱ ሮበርት 10 ሳንቲም ጎሎበት በነበረ ቀን እንዴት በዚያ ልብ በሌለው ሰው እንደተነቀፈ፣ እንደተሰደበ፣ እንደተዋረዱና ከአውቶቡሱ ወርደው እስከ ቤታቸው ድረስ በእግር እንዲሄዱ እንደተገደዱ አስታወሳት። ሴትዮዋ አዳመጠች። አገላለጹን በማድረቅና በሐዘን መካከል እየተፈራረቀባት፣ ነገር ግን ለልጁ ደግነት በሆነ መንገድ እንደምትከፍል ለራሷ ቃል ገባች። እየተነጋገሩ ሳለ ውጭ ያለው ዓለም መንገዱን ቀጥሏል። አውቶቡሱ በጎዳናዎች ውስጥ ማለፉን ቀጥሏል። ህንፃዎችን፣ ሱቆችንና ተጨማሪ ማቆሚያዎችን አልፎ ሰዎች ይወጣሉ፣ ይሳፈራሉ። እያንዳንዳቸው በራሳቸው ህይወትና ታሪኮች ውስጥ ተጠምደዋል። በዚያ ተሽከርካሪ ውስጥ ስላለው ትንሽ የደግነት ተግባር ማንም ግድ የሰጠው የለም። በአርተርና በሴትዮዋ መካከል ያለው ውይይት አጭር ግን ትርጉም ያለው ነበር። ስሙን ነገራት እና እሷም በፈገግታ ምላሽ ሰጠችው። ብዙም ሳይቆይ ትንሹ ልጅ የሚወርድበት ማቆሚያው ላይ ደረሰ። እጁን እያወዛወዘ ተሰናበታት። ወደ ትንሹ ትምህርት ቤት በጠንካራ እርምጃ በፍጥነት አመራ። ሴትዮዋ በትንሹ ልጅ ከራስ ወዳድነት በላይ በሆነ ነፃነት ተግባርና ልቡ አሁንም እየሞቀ በመስኮት በኩል ከእይታ እስኪጠፋ ድረስ ተመለከተችው። ነገር ግን አርተር የድርጊቱን ተጽዕኖ ፈጽሞ ሳያውቀው እየራቀ ሲሄድ ልጅቷ በአውቶቡሱ ላይ ቀረች። እሱን እያየች እዚያ የነበረ ማንም ሰው እሷ በእርግጥ ማን እንደሆነች ሊገምት አልቻለም ነበር። እርሷ በችግር ውስጥ ያለች ሰው ብቻ አልነበረችም። ድሃ ቤት የሌላት ሴት ወይም ሹፌሩ እንደጠቆመው አጭበርባሪ አልነበረችም። እውነተኛ ማንነቷ ሁሉንም ሰው በተለይም ሹፌሩንና አርተርን ከሚመለከቱት ክስተቶች ፍጹም የሚያስደነግጥ ነገር ነበር። እናም አውቶቡሱ ጉዞውን ሲቀጥል እያንዳንዱ ተሳፋሪ
ይህ ታሪክ ምን ያህል እንደሚጓዝ ሳያውቅ በየመውረጃው ወረደ። ቁንጽል ግማሽ የሆነ ታሪክ ይዘው ሄዱ። ልጁ ቀኑን በትምህርት ቤት በባዶ ሆድ አሳለፈ። ለመግዛት በጣም ጓጉቶ የነበረውን ፒዛ እያስታወሰ ረሃብ ቢኖርበትም የወሰደው እርምጃ ትክክል እንደሆነ ስለሚያውቅ በፍጹም አልተጸጸተም። ወደ ቤት ሲመለስ ስለ አውቶቡሱ ያጋጠመውን ታሪክ ለአባቱ ነገረው። ሮበርት በትኩረት አዳመጠ። እናም በአይኖቹ በኩራትና በስሜት ቅልቅል አበሩ። እናትህ ባንተ በጣም ትኮራ ነበር አለ፣ ድምፁ በሐዘን እየተለወጠ። ሰውየው ልጁን አጥብቆ አቀፈው። ከዚያም የኪስ ቦርሳውን ከፍቶ $10 ሰጠው። እነሆ ልጄ፣ ነገ ያችን ፒዛ ገዝተህ እንድትበላ እናም ለሌሎች ቀናት የሚተርፍ ገንዘብም ይኖርሃል አለው አባቱ። አርተር በደስታ ዘሎ አባቱን አቀፈው። እናም ሮበርት ቀጠለ፣ አየህ ልጄ፣ ጥሩ ነገሮች ሁል ጊዜ ያሸልማሉ። ያ ገንዘብ ውድ እንደሆነ ብታቅም አንተ ግን ለሷ ጥሩ ነገር ለማድረግ ሞከርክ። ሆኖም ለሁለቱም መጪ ሽልማቶች ምን ያህል ታላቅ እንደሚሆኑ በፍጹም አላወቁም። የሚጠብቃቸው ትልቅ ነገር ነበረ። በማግስቱ ሮበርት አርተርን ወደ ትምህርት ቤት ወሰደው። እንዳለመታደል ሆኖ ሰውየው የፖስታ ሰሚነት ስራውን እንዳላገኘ ተነግሮት ነበር። እድሜው ገና 37 ቢሆንም ከሌሎቹ እጩ ተወዳዳሪዎች በእድሜ የገፋ ወይም ትልቅ ስለሆነ አልተመረጠም ነበር። በተለይ አሁን ስራ እጅግ በጣም በሚያስፈልገው ጊዜ ልጁን እንዴት እንደሚያስተዳድር በማሰብ አዝኖ ተጨንቆም ነበር። ሚስቱ ከሞተች በኋላ ሮበርት በጣም ተስፋ ቆርጦ ነበር። ልጁ በዚያን ጊዜ ገና 3 ዓመቱ ነበርና ቀጣዮቹን 6 ዓመታት በትግል በጥንካሬ የተሞሉ ነበር። አባቱ ጥቃቅን ስራዎችን እየሰራና የኮሌጅ ትምህርቱን አቋርጦ ልጁን በራሱ ለማሳደግ የኢንጂነሪንግ ዲግሪውን ትቶ ሙሉ በሙሉ አርተርን ለማሳደግ ወስኖ ትምህርቱን አቋርጧል። በዚያ ጧት ልጁን ትምህርት ቤት ካስገባ በኋላ ሮበርት የልጁን የገንዘብ ሁኔታ ለመነጋገር ወደ ዳይሬክተሩ ቢሮ ሄደ። አርተር በግል ትምህርት ቤቱ የትምህርት ዕድል ነበረው። ነገር ግን የትምህርት ዕድሉ ማብቂያ ዘመን ነበርና አዲስ የትምህርት ዕድል ወይም የተረጋጋ ስራ ከሌለው ሰውየው ልጁን በትምህርት ቤቱ ማስቀጠል እንደማይችል ፈራ። ሆኖም ትንሹ ልጅ በክፍል ውስጥ ሲቀመጥና ሰውየው የገንዘብ ነክ ጉዳዮች ጋር ሲታገል አንድ በጣም የቅንጦት መርሴዲስ መኪና ከትምህርት ቤቱ ፊት ለፊት መጥቶ ቆመ። በሮቹ ተከፈቱ። የተረጋጋች ሴት ከመኪናው ወረደች። ልክ ከጠዋቱ 3:15 ላይ ነበር። እርሷም የትናንትናው አውቶቡስ ላይ የነበረችው ሴት ነበረች። ከቅንጦት መኪናው የወጣችው ሴት የግርማ ሞገስ የሚስጥር መገለጫ ነበረች። የሴትየዋ ልብስ የትምህርት ቤቱን የሁሉንም ሰው ትኩረት ስቧል። በአውቶቡሱ ላይ ካሳየችው አሳዛኝ ምስል ፍጹም ተቃራኒ ነበር። በስልጣን በየዋህነት መካከል በሚወዛወዝ አውራ መንገድ ላይ እጅግ ግራ የሚያጋባ። ትምህርት ቤት እንደገባች በቀጥታ ወደ እንግዳ መቀበያው መስኮት አመራች። የአድናቆት የጉጉት እይታዎች እየሳበች ነበር። ስለ አርተርና ስለሚኖሩበት ቦታ ስትጠይቅ ድምጿ ውስጥ እጅግ አስቸኳይነት ነገር ነበረው። ያልተጠበቀ ደግነት ያሳያትን ልጅ ለማግኘት እጅግ ቸኩላለች። ትምህርት ቤቱ ተማሪዎቹን ለመጠበቅ ስለሚፈልግ የማያውቋቸውን ሰው ስለ ተማሪዎቹ መረጃ ለመስጠት ማቅማማቱ ግልጽ ነበር። ነገር ግን ሮበርት በዚያ ጊዜ ስለ ገንዘብ ጉዳይ መነጋገር መገኘቱ ስብሰባውን እጅግ ቀላል አደረገው። እድለኛ ኖት፣ አባቱ በዚህ አሉ። ከእርሱ ጋር ለመነጋገር ይፈልጉ ይሆን? ምክንያቱም ስለ ተማሪዎቻችን ምንም አይነት የግል መረጃ መስጠት ስለማንችል ነው። ሰራተኛዋ ጥያቄውን አስፈላጊነት በመገንዘብ አስረዳቻት። እባክዎን አባቱን ይጥሩልኝ፣ እጠብቀዋለሁ። ሴትየዋ እንደ ልዕልት በጨዋነት ጠየቀች። ከጥቂት ደቂቃዎች በኋላ ሮበርት በጭንቀት በጉጉት ስሜት እየተመራ ወደ እርሷ ቀረበ። እሷን ሲያይ አይምሮ ምንም ሊቀበልለት አልቻለም እና ደነገጠ። ዙሪያዋ የሚያበራ የሚመስል ውበቷ እጅግ አስገራሚ ሆነች ሴት። ሚስተር ሮበርት፣ መቀበያው ላይ የነበረችው ሴት እቺ ነች በማለት ተናገረች። እቺ ሴት ልጃችሁ ትናንት አውቶቡስ ላይ እንደረዳትና እርሶን ማነጋገር እንደምትፈልግ ነግራኛለች። የሰውየው ልብ በፍጥነት መምታት ጀመረ። በመገረሙ ብቻ ሳይሆን አርተር ስለ አውቶቡሱ ያዋራው ስለ ደሃ ልጅ ነው የነገረው። በፍጹም አይምሮ አልተቀበለም። ምክንያቱም እሱ የገንዘብ እጦት ስላለባት ሴት እንጂ ከፊቱ መልአክ መስላ ስለቆመችው ሴት አልጠበቀም ነበርና። እናም ትላንት
ከትንሹ ልጅ ጋር የነበራትን ግንኙነት ሁኔታ መተረክ ጀመረች። ምስጋናዋንና ለሱ ያላትን አድናቆት ገለጸችለት። ቃላቶቿ ለአባቱ ጆሮ እንደ ሙዚቃ ነበሩ። በትኩረት እያዳመጠ ለእያንዳንዱ አረፍተ ነገር የአባትነት ኩራቱን ይጨምረው ነበር። እውነተኛ ጨዋ ሰው ነበር። የእጁን ልብስ ሰጠኝና ትኬቴን ከፈለልኝ። እንዲህ ያለ ትንሽ ልጅ፣ እንዲህ ያለ ትልቅ ልብ ያለው፣ በስሜት የተሞላ ንግግር ተናገረች። ሁለቱም ከእንግዳ መቀበያ ወጥተው የትምህርት ቤቱ አትክልት ስፍራ ጋር ለመነጋገር ሄዱ። እዛ ጸጥ ባለ ስፍራ ውይይታቸውን ቀጠሉ። እየተጓዙ ሳሉ ሴትየዋ ትንሹን ልጅ ለመርዳት ፍላጎት እንዳላት የበለጠ አረጋገጠችለት። ስለ ትምህርት አስፈላጊነትና ሮበርትና ልጁ ስላጋጠማቸው ሁሉንም ሁኔታ እዛ በእንግዳ መቀበያው ሁሉንም እንደሰማች ነገረችውና ልትረዳቸው እንደምትፈልግ ነገረችው። በዚህ ቀናት እንዲህ ያለ ደግነትና ድፍረት ማግኘት ከባድ ነው። ልጆ የእውነት ልዩ ነው። እናም እንደዚህ ስላሳደጉት የማይታመን አባት ነዎት። አይኖቹን እየተመለከተች ነገረችው። ከዛም ማጊ ህይወታቸውን የሚለውጠውን ጥያቄ አቀረበች። የልጆን ትምህርት ለመክፈል ፈልጋለሁ። ያሳየኝን ታላቅነት፣ ደግነት ለመክፈል ትንሽ መንገድ ነው። ሮበርት አፉን ይዞ ቀረ። አይምሮ ይህን ልግስና በሱና በአርተር የወደፊት ህይወት ላይ የሚያሳድረውን ተጽዕኖ ለመረዳት ታገለ። ሰውየው በድንገት ነገሩን ለመቃወም ሞከረ። አይ ይህንን መቀበል አልችልም፣ በጣም ብዙ ነው አላት። ነገር ግን ሴትየዋ በሁሉም ቃል ውስጥ ቆራጥነት በግልጽ ተናገረች። እባክህን ሮበርት፣ እኔ አጥብቄ ለምንሃለሁ። በስሜትና በምስጋና ተውጦ የነበረው አባት በመጨረሻም ተስማማ። የአትክልት ስፍራው ላይ ተንበርክኮ እንባዎቹ መፍሰስ ጀመረ። አመሰግናለሁ፣ በጣም አመሰግናለሁ። ደጋግሞ ምስጋናውን አቀረበ። እያንዳንዱ ቃል በእፎይታና በደስታ የተሞላ ትንፋሽ ነበር። በዚያ አትክልት ስፍራ በአበቦች መካከል ክፍት ሰማይ ስር አንድ ቀላል የደግነት ተግባር ህይወታቸውን ለዘላለም የሚቀይር ልግስናና የተስፋ ሞገድ አስነስቶ ነበር። ሁሉም ከዛፉ ጥላ ስር ባለው ወንበር ላይ ተቀመጡ። የትምህርት ቤቱ ድባብ በሚያጽናና ጸጥታ ከበባቸው። ሴትዮዋም ታሪኳን መናገር ጀመረች። እናም እያንዳንዱ ቃል ከማንኛውም ልብ ወለድ የበለጠ አስደናቂ የሚመስል እውነታን ገለጠ። ማጊ ሬክተር የቅንጦት መኪናዎች የባለጸጋው የነበረው የአውጉስጦስ ሬክተር ሴት ልጅ ነበረች። እናም ከቀድሞ ቀን ጠዋት ፀሐይ ከመውጣቷ ትንሽ ቀደም ብሎ ታግታ ነበረ። በእድል በቆራጥነት ከተያዘችበት መኪና እንዴት ማምለጥ እንደቻለች ገለጸች። በከተማ ውስጥ ተስፋ ቆርጣ ስትሮጥ ከሩቅ ሰዎች ወደ ትምህርት ቤት ወደ ስራ ሲሄዱ ተመለከተችና እዛም በህዝብ መሳፈሪያ አውቶቡስ ውስጥ ምንም ገንዘብ ሳትይዝ በዛ አውቶቡስ ላይ ወጣች። የዚያን ቅጽበት በተስፋ መቁረጥ ስሜት ስትናገር ጭንቀቷን፣ ፍርሃቷ በድምጿ ይታይ ነበር። ሮበርት አዳመጣት። እያንዳንዱ ቃል ከፊቷ ያለችው ሴት ምስል የበለጠ ግልጽ እያደረገለት ነበር። አርተር በረዳት ጊዜ የትምህርት ቤቱን ቦታ ስም በአይምሮዋ መዘገበች። ደግነቱን ለመክፈል አንድ መንገድ እንደምታገኝ እርግጠኛ ነበረች። ከዚያም በአንድ ለጋስ መንገደኛ እርዳታ ከተሽከርካሪው ስትወጣ አባቷን ለመጥራት ቻለች። እርሱም በፍጥነት መጣና ዳናት። ጠላፊዎቹ በኋላ በከተማዋ የጸጥታ ካሜራዎች አማካኝነት ተያዙ እና አሁን ከአደጋ ነፃ ነች። ታሪኩ ሮበርትን ግራ አጋባው፣ አስገረመውም። እድል የእርሱን ልጅ ህይወት ከዚች ልጅ ህይወት ጋር በጥልቅ ትርጉም ባለው መንገድ በማገናኘት ውስብስብና ያልተጠበቀ ድር ሰርቶታል። እየተነጋገሩ ሳለ ትንሹ ልጅ ወደ መጫወቻ ስፍራው መጣና አባቱንና ማጊን አገኛቸው። እሷን ሲያይ ፊቱ በመዳነቅና በደስታ በራ። ይቺ አንቺ ከአውቶቡሱ ላይ የነበርሽው ልጅ ነሽ አይደል? መላ ታሪኩን ከሰማ በኋላ ልጁ ደነገጠ። ድርጊቱ እንዴት እንዳዳናት ማመን አልቻለም። እርሷም ወደ ምግብ ቤት ጋበዘቻቸው። ለረጅም ጊዜ ሲጠብቀው የነበረውን ፒዛ በፍቅር ተመገበ። አርተር በደስታ ዘለለ እና እርሷም በንጽህናውና በደስታው የበለጠ ተደሰተች። ከዛ ስብሰባ በኋላ ከጊዜ በኋላ በመካከላቸው እውነተኛ ጓደኝነት ተፈጠረ። ሴትዮዋ ብዙ ጊዜ ትጎበኛቸዋለች። አዲስ የቤተሰብና የደስታ ስሜት ወደ አርተርና ሮበርት ህይወት ይዛላቸው መጣች።
ሮበርት ትምህርቱን እንዳቋረጠ ስታውቅ ለአባቷ ነገረችው። እርሱም ትምህርቱን እንዲጨርስና በቅንጦት የመኪና ኩባንያ ውስጥ ኢንጂነር እንዲሆን እድል ሰጠው። የዛ ሰውና የልጁ ህይወት ፈጽሞ መገመት በማይቻል መንገድ በአስገራሚ ሁኔታ ተለወጠ። በአውቶቡስ ላይ እንደ ደግነት የጀመረው ነገር ህይወታቸውን ሙሉ በሙሉ ወደ ለውጥ አመራ። ይህ የሆነበት ምክንያት ወራቶች እያለፉ ሲሄዱ ሮበርትና ማጊ በፍቅር ወደቁ። እናም አርተር ሁልጊዜ የሚፈልጋትን እናት አገኘ። አብረው በፍቅር ብቻ ሳይሆን በደግነትና በርህራሄ ደስተኛ የሆነ ቤተሰብን መመስረት ቻሉ። ታሪካቸው ቀላል የደግነት ተግባር የለውጥ መንገዶችን ሊፈጥር፣ ልብን ሊነካና እጣ ፈንታዎችን ሊለውጥ እንደሚችል ማረጋገጫ ነበር። እናም በአውቶቡስ ላይ በነበረው ትንሽ ልጅ ደግ ልብ ምክንያት የአንድ ቤተሰብ ህይወት አቅጣጫውን ለወጠ፣ በደስታና በፍቅር አበበ። ውድ የሀበናብ ክሮኒክልስ ቤተሰቦቻችን ለዛሬ ልብ የሚያሞቀው ታሪካችን ይህንን ይመስል ነበር። ታሪኩን እንደሚወዱት ባለሙሉ ተስፋ ነን። ቪዲዮውን ከወደዱት ላይክ፣ ቻናሉን ሰብስክራይብ እና እንዲሁም ሌላ ጊዜ የምንለቃቸው ቪዲዮዎች ቶሎ ቶሎ ይደርሰው ዘንድ የደወል ምልክቷን መጫን አይዘንጉ። ለወዳጅ ዘመዶም ያጋሩልን። ከዚህ ቀደም የሰራናቸውን ቪዲዮዎች በቻናላችን ገብታችሁ እንድትመለከቱ የአክብሮት ግብዣችን ነው። እኛ ከወዲሁ ተሰናበትን። መልካም ቆይታ